በጣም እሺ ጀምር። ያስተምሩታል ከምን ላንሳ ግን ብዙ ነው የኔ ፈተና። የሆነ በቃ ከምን ልጀምር? ከመጀመሪያ ከልጅነቴ ልጀምር ነው ያላቅም ግን እንደዛ ነው የሚጀመረው። ከመጀመሪያው ጀምር የኔ እናት። እና መጀመሪያ በልጅነቴ ነበር የተጠለፍኩት 14 ዓመት ላይ ሆኜ ማለት ነው። በልጅነቴ እሺ በ14 ዓመቴ ተጠለፍኩ ብለሽ ጀምሪ። አዎ በ14 ዓመቴ ነው የተጠለፍኩት። የእህቴ ባል ነው ያስጠለፈኝ፣ ደላላ ሆኖ ማለት ነው። ይከብደኛል ግን እሱን ሁሉን መናገር ግን ያው ብቻ እኔ እንደዚህ መናገርና ቤተክርስቲያን እጄ ምስክርነት መውጣት ስናገር በጣም ይከፋኛል። እውነት ብዙ ነው ችግር፣ ግን ትንሽ እንኳን ልናገር። እሺ ልጄ ስላስገደደች ይጨንቀኛል። ታውቃለሽ ብቻዬን ያሳለፍኩት ነገር ስላለ እስቲ ለሷ ተናገር፣ ይተንፍስሻል፣ ተንፈስ በይ ትንሽ እያለችኝ በጣም እኔ መነጋገር አልችልም። እውነት መናገር አልችልም። ትንሽዬ ነገር ልናገር ብዬ ነው እንጂ ብዙ ነው። ችግር የለውም እንረዳሻለን እኛ ማሪ፣ ችግር የለም። እሺ ቀጥ ማሪ። በ14 ዓመትሽ አዎ ከመጀመሪያ እኔ እናቴ ጋር መጀመሪያ እናቴ ጋር እያለሁት እራሱ እናቴ በጣም ደሃ ነን እኛ በጣም ደሃ ነን። እውነት ከእናቴ ጋር ልጀምር። መጀመሪያ ከእናቴ ጋር ያሳለፍኩት ነገር ልጀምርና ከዛ እነግርሻለሁ ማለት ነው። ትንሹን እንኳን የመጀመሪያው ልናገር። ያኔ ተነፍሰዋለሁ ማለት ብዙ ኦሮምኛ ነኝ የምችለው እናቴ። ችግር የለም አማርኛሽ ቆንጆ ነው። በቃ ቀጥ ማሪኛ ተመችቶናል፣ ገብቶናል። አትጨነቂ። እናቴ ጋር ሆኜ እኔ የደሃ ልጅ ነኝ። ከእናቴ ጋር ብዙ ፈተና አሳለፍኩት። ብዙ ቄጠማ እንሸጣለን፣ እንጨት እንሸከማለን። ቄጠማ ራሱ ልናጭር ስንል ቄጠማ ውስጥ ይደበድቡናል። እኔና እናቴ ይደበድቡናል። እውነት በጣም ነው የምንሰቃየው። በጣም ነው ፈተና ማየው ማለት ነው። እናቴ ጋር ሆኜ እንደዛ እያልኩት በቃ ብዙ አሳለፍኩት። እሱ ምን ብዬ ልንገርሽ፣ ብዙ አሳለፍኩት። ተደበደብን። ለሊት ሄደን እናጭዳለን። ማጭዱን እየተቀበሉን ይደበድቡናል። እኔንም እናትንም ይደበድባሉ። በቃ እንዲህ እያልኩት ከእናቴ ጋር እንትን እያልኩት ከዛ አንድ ቀን እናቴ ወፍጮ አስፈጭልኝ ብላ ወፍጮ ቤት ላከችኝ። ከዛ ስትልከኝ እህቴ ደግሞ አጋጣሚ እኛ ጋር ወልዳ ነው ያለችው ማለት ነው። ከዛ የእህቴ ባል አስጠለፈኝ። 14 ዓመት ሆኜ አስጠለፈኝ። በቃ የጠለፈኝ ልጅ በጣም ድርዬ ነው። ምንም በቃ ወስዶ የት ያደርገኛል። ሰው ቤት አስቀምጠኝና ዘመዱ ቤት አስቀምጦኝ እሱ ሌላ ፈለጋ ይሄዳል። በቃ ከዛ እዛው ቁጭ እያልኩት 2 ወር ቆየሁት። ምንም በላ ራሱ አላገኘም። ብዙም እህልም አይሰጡኝም። ከዛ ጠፋውና ወደ እናቴ ተመለስኩት። ጠፍቼ ማለት ነው። ከዛ እናቴ ጋር ቁጭ ብዬ ያለሁት እንጀራ አባት ነው ደግሞ አባቴ አይደለም። እዛ ከእናቴ ጋር እየኖርኩት ከዛ ደግሞ የእናቴ ዘመር ነበረች። ልጅ እስከመቼ ነው አንቺ ጋር ቁጭ የምትል ብሎ ለሌላ ሰው ዳሩኝ። ደግሞ አሁን ድጋሜ ማለት ነው ለሌላ ሰው ሲዱሩኝ እሱ ጋም በጣም ቅናተኛ ነው። በቃ ደጅ ወጥቼ ሰውን አላይም። እሱ አናጺ ነው። ከዛ እንደዚህ ያልኩት ቁጭ እያልኩት እሱ ጋር እየኖርኩት እቺ ልጅ ቀረችብኝ። ወደ 16 ዓመት ሆኜዋለሁ አሁን። በ16 ዓመት እቺ ልጅ ጠነስኩት በሆዴ ይዤ እሱ ጋር እያሉት እኔም ቤት ትቶ አናጺ ነበረ ወደ ሌላ ሀገር ሄዶ ከሌላ ሰው አረገዘ። አሁንም አንድ አስረገዘ። ምንም ቤት ትቶኝ ማለት ነው። ከዛ እንደዚህ ያልኩት በቃ ቁጭ አልኩት። አይመጣም ወደ እኔ 2 ወር 3 ወር ቁጭ ብሎ ነው የሚመጣ። እዛ ወንድሙ አለው። ወንድሙ ጋር የሆነ ነገር ብር ነገር ያስቀምጥልኛል። እሱ ጋር ከሱ የወሰድኩት የሆነ ነገር በቃ መኮሮኒም ፓስተም እየገዛሁት እጠቀማለሁ። ከዛ እናቴ መታ እያየችኝ ግራ ስገባት ወሰደችኝ። አሁን እርግዝናዬም እያደገ መጣ። ወሰደችኝና የሆነ ሰውዬ አለ አረቄ መከፋፋ አለው። እዛ ቤት ገባው። እናቴ ተመልሼ እንዳልገባ የእንጀራ አባት ነው አይወደኝም። አሁን እርግዝናዬን ይዤ ማለት ነው። እንደዛ እያልኩት ልጄን ወለድኩት። እዛው ቤት ወለድኩት። የሰውን አረቄ እየሸጥኩት ወለድኩት። ከዛ ሁሉም ሰው እየተባበረኝ እንደምንም ብዬ ልጄን እዛው ወልጄ ትንሽ እስከ 6 ወር እዛ አረቄ ቤት አሳደግኳት። ከዛ
የሆነ ብር በቃ ጠርቀምቀም አድርጌ አስቀምጬ የራሴን ቤት ተከራይቼ ጠላና ዳቦ የሸጥኩት ልጄን ማሳደግ ጀመርኩት። እንደዛ እያልኩት ልጄም እያደገችልኝ ስትመጣ መቼም ሰው አስቀምጥሽም እንደ ዛሬ አይደለም። ያን ትንሽ ደህና ነበርኩት። አሁን ደግሞ የሆነ ልጅ ተዋወቅኩት። ከሱ ጋር ትንሽ ያን ጊዜ ደህና ነበር። እሱም ደህና ሰው መስሎ ቀረበኝና ከአንድ ሁለት ይሻላል ብዬ ከሱ ጋር ደግሞ ተቀራረብኩትና እስከ 2 ዓመት ደህና ሰው ነበረ። ከዛ እሱም ተቀያየረብኝ። እንደዛው እየታገልኩት ልጄን ወደ 3 ዓመት እየሆነችልኝ ነው። እየታገልኩት 4ኛ ዓመት ላይ ከሱ ደግሞ አሁንም አንድ ልጅ አረገዝኩት። በቃ ልጁ ሲረገዝ የመጨረሻ ስቃይ በዛ። በቃ ይደበድበኛል፣ ሌሊቱን ያወጣኛል፣ ይጥልኛል እንደ ውሻ። ጠዋቱን ደግሞ ተመልሼ እገባለሁ እዛው በቤቴ በተከራየሁት ቤት። ወደ ህግ እንዳለ ህግ አይሰማልሽም። እንደውም ወደ ህግ የሄድኩት ቀን ማታ ይደበድበኛል፣ ማንም አይሰማልኝም። እሱም የዛ ሀገር ሰው ነው፣ ግን እኔም የዛ ሀገር ሰው ቢሆንም ማንም አይሰማልኝም። ማንም አቤት የሚለኝ ሰው የለም። ሌሊትም ቀንም ዱላ ነው። እኔ እንዲህ ያልኩት አሁንም 2ኛ ልጅ አርግዤ ወለድኩት። እንደዛ ያልኩት ልጄ ግን የአባቷን ትጠይቀኛለች። አሁንም እንዲሁ እየጠየቀችኝ ምን ብዬ ልንገራት? ምን መልስ ልመልስላት? እንዲህ ያለሁት እሷም ትንሽ እያደገችልኝ እየመጣች እሱም ያው የ2ኛ የተወለደ ልጅም አድጎልኛል። ከዛ አባቷም ደግሞ ሞተ። አሁን የልጅ አባት ደግሞ ሞተ። አሁን አባቷ ሳላስተዋውቃት ማለት ነው። ከዚህ ጋር ያለሁት ያንን ጠላና ዳቦ የሸጥኩት ምንም በቃ ግራ ገባኝ። ምንም አይሆንልኝም። አሁንም ገባ የለም፣ ብሬም ጠፋ ከእጄ። ምንም አይረዳኝም። ምንም በቃ ሁሉንም እኔ ነኝ። ኪራይ ቤቱንም ምግቡንም የልጆች ልብስም እኔ ነኝ የምችለው ሁሉንም ነገር። እንዲህ ስሰቃይ ወደ ቤሩት ሄድኩት። አሁን ደግሞ ወደ ቤሩት ሄድኩት። ወደ ቤሩት ሲሄድ ልክ አልሆነልኝም። 9 ወር ተሰቃየሁት እዛ። 9 ወር ሙሉ ደሞዝ ሳላገኝ ለልጆቼ ሳልክ ልጆችን ደግሞ ወስጄ ለእናቴ ሰጥቼ ነው የመጣሁት። እንዲሁ ስሰቃይ 9 ወር ምንም ሳልክ ለልጆቼ እንዲህ ስሰቃይ በ9 ወር ስራ አገኘሁት። ስራ እየሰራው ትንሽዬ ለልጆቼ መላክ ጀመርኩት። 2 ዓመት ሰራውና ወደ ሀገር የተመለስኩት። 9 ወር አልሰራውም። በቃ ምንም አላኩም ለልጆቼ። ከዛ 2 ዓመት ሰርቼ ገብቼ የሱ ቤተሰብ ደግሞ መሬት ሰጡት ለሱ ማለት ነው። የሱ መሬት ላይ ቤት ሰራው። ያቺ ብር አለቀች። አሁንም ከላንተ የለችም። ቤቱንም አልተከፈለኝም። ከዛ ተመልሼ ደግሞ ወዴት ሄድኩት? አሁንም ወደ ስደት አሰብኩት። ያኔ ኮሮና ጊዜ ነበረ። ቀጥታ በረራ የለም። ሄድኩት፣ በጎንደር ሄድኩት። መተማ 2 ወር ምንም ሳልቀምስ በሱካር አንዳንዴ በ3 ቀን ዳቦ እየቀመስኩት መተማ ላይ 3 ቀን 2 ወር ቆይቼ 3ኛ ወር ላይ ወደ ካርቱም ገባውና በ4 ወር መሰለኝ ወደ ዱባይ የመጣሁት። ወደ ዱባይ መጥቼ ራሱ ቶሎ ስራ አላገኘም። ኮሮና ያዘኝ እዛ ልክ እንደገባው። ፈተና ይበዛ አሁንም እዛ ውስጥ። አሁንም በ4 ወር ስራ ጀመርኩት። ከዛ አንድ ቤት ገባው። 3 ወር ሰርቼ የ3 ወር ብር ደሞዝ ስጡኝ ስላቸው እምቢ አሉኝ። ልጃችን በሽተኛ ነው፣ መጀመሪያ ልጃችን እናስታምምና እንሰጥሻለን አሉኝ። ብሬን ካልሰጣችሁኝ አልሰራም፣ እኔ የልጆች እናት ነኝ አልኩት። አንሰጥሽም አሉኝ። እኔም አልሰራም አልኩት። ከዛ ባዶ ቤት ወሰዱኝና 4 ቀን እህል ሳይሰጡኝ ውሃ ብቻ እየወረወሩልኝ በሩን አሸጉብኝ። ከዛ በአራት ቀን እኔም በቃ በጣም ደከመኝ። መለሱኝ ወደ ቢሮ። እንዲህ ያልኩት ቀኔም ሄደ። በቃ እዛ ምንም ሳልሰራ ምንም ሳላገኝ ልጆቼም አሁንም መላክም አልቻልኩም። ከዛ አንድ ቤት አሁንም ድጋሜ ደግሞ ወደ ቢሮ በግድ መለሱኝ። በዛ ቢሮ ተመልሼ የሆነ ቤት ገባው። እዛም አልተስማማልኝም። ሴትዮ በጣም ኃይለኛ ነች። ምግብም እሰራለሁ፣ ሽንኩርት በቁጥር ነው የምትሰጠኝ።
ድንች በቁጥር ነው የምትሰጠኝ። ግማሽ ሩዝ ዶሮ አንዲት ዶሮ 3 ቀን ነው የምሰራው። 4 ልጆች አላት። ፈተና ይበዛዛም። አሁን አቅሜም እየደከመ መጣ። ኮሮናም ይዞኛል። ሰውነቴም ደካክሟል። በፊትም ደግሞ እዛ ካርቱን ላይ ራብ ጎዳኝ። መንገድም ጎድቶኛል። በጣም ደከመኝ። ስራ ራሱ እያቃተኝ መጣ። አንድ መስፍንኝ ምንም ሳልስ የ3 ወር ደሞዝ ይዤ ወደ ሀገሬ ገባሁ። እዛ ወደ ሀገሬ ገብቼ ደግሞ አሁንም ትንሽ ቁጭ አልኩት። ቤቴም አላለቀም። እንዲህ ቁጭ ብዬ 6 ወር ቁጭ ብዬ ደግሞ እግዚአብሔር ይመስገን ወደዚህ መጣ። ወደ ካተር መጣ። እግዚአብሔር ይመስገን ካተር ቆንጆ ነው፣ ግን ያው እዚህ መጥቼ ደህና ቤት ነበረ የገባሁት። በጣም ታመምኩት። አሁን እዚህ ታመምኩት በጣም ጨጓራዬን አላርጂክ አለብሽ ተባልኩ። እህል መብላት አልቻልኩም። በቃ ደሞዝን እየወሰድኩት አንዳንዴ እንጀራ ገዝቼ እያበላሁት አሁን ከዛ እንዲህ እየታገልኩት ልጄም ትምህርቷን ጨርሳ በቃ ሰዎቹን ለመንኩት። እኔ አልቻልኩም። በጣም እየታመምኩት ነኝ። በጣም ደክሞኛል። እስቲ ትንሽ ልሞክርና ልጄን እንደዚህ አባትም የላትም። እሷም ደግሞ ኮሌጅ መማር ትፈልጋለች፣ ግን በምን ላስተምራት? የለም የኔ 2 ልጆች እያስተማርኩት ቤቴን እያልኩት ምንም የለም። በቃ ብዙም ያው ደሞዝም እንደዛ እንትን አይልም። ከዛ ወደዚህ መጣውና ልጄም ይኸው በቅርብ ጊዜ 3 ወር ነው እየመጣችው። እኔ አሁን እውነት እኔ ብዙ እናገራለሁ፣ ግን መናገር አልቻልኩም። እውነት ብዙ ነው ችግሬ፣ ግን መናገር እንትን ይለኛል። አንቺ ልትሰሪበት ቤት ያመጣሻት ልጅሽ ስንት አመቷ ነው? እሷ 18 ናት። ኦኬ። ትምህርት ጨርሳለች? ጨርሳለች። ያው ኮሌጅ አልተማረችም። እሷ ግን አስታው ኮሌጅ ነው። ውጤት አላመጣችም ለዩኒቨርሲቲ። ኮሌጅ ልታስገባሪያት የግል ለኮሌጅ ነው እንጂ ለዩኒቨርሲቲ ውጤት አላገኘችም። ኦኬ። ለኮሌጅ ይሆን ነበረ፣ ግን አንቺ ክፍያውን ስለማትችይ ነው መዳም ቤት ያመጣሻት አንቺ ጋር። አዎ። እኔም ያው ሌላ አንድ ልጅ አለሽ አይደለ? ከሁለተኛው ባልሽ ከሶስተኛው ባልሽ አዎ ከሁለተኛው ባልሽ አንድ ወንድ ልጅ አለኝ። ኢትዮጵያ ከሷ ጋር 2 ነው። አባታቸው ይለያያል አይደል? የሁለቱ? አዎ ይለያያል። እሺ። የእሷ አባት ነው የሞተው ሳታስተዋውቂ? አዎ የእሷ አባት ሞቷል ሳላስተዋውቃት ማለት ነው። እሷ ግን ያው ፍላጎቷ ኮሌጅ መማር ትፈልጋለች፣ ግን አልችልም አቅሜ ስላልቻለ አመጣት። አሁን ግን ያው መግባት እያሰብኩት እየታመምኩት እገባለሁ ብዬ ሳስብ ለሷ ሆዴ በቃ ይንገበገባል። እንዴት እጄ በቃ ድምፅሽ እኮ ሰመጠ። ስልኩን አስተካክዩ። አይሰማም? አሁን መጣ ድምፅሽ። ወደ ውስጥ ሰምጦ ነበር። ስለዚህ ልጅሽን ካስለመድሻት ቋንቋ ስትለምድ 3 ወር አትለምድም መቼም። 6 ወር ሲሆን አትገቢና አንቺ ታርፊያለሽ። አልቻልኩም። አሁን ያው በጣም እያመመኝ ነው። ጮጋዬን በጣም ያመኛል። ይሉም ደግሞ ገዝቼ በቀን ገዝቼም አልቻልኩም። ሩዝ ምንም አልበላም። አላርጂክም አለብሽ ታል እንጀራ እየገዛሁት ነው። አሁን ራሱ ለታስኪ 50 ብር እየከፈልኩት እሱን ነው የምጠቀመው። እንጀራ ነው የሚስማማሽ? ሩዝ አይስማማሽም? ምንም አይስማማልኝ፣ እንጀራ ብቻ። ኦኬ። ስለዚህ በቃ 3 ወር አሁን 3 ወሯ ነው። እስከ 6 ወር ቋንቋ ትለምዳለች። ልጅሽ ቋንቋ ስትለምድ አንቺ ሀገር ቤት ግቢና ረፍት አድርጊ። ሁለታንስ እግዚአብሔር ያውቃል። እንደዛ አደርገዋለሁ እያልኩት ነኝ። ሁለተኛው ልጅሽ ወንድ ነው? ወንድ ነው። ስንት አመቱ ነው እሱ? እሱ 15 ነው። እሱ ስንተኛ ክፍል ነው? እሱ 7ኛ ክፍል ነው። ኦኬ። ማን ጋር ነው ያለው? እናትሽ ጋር? አዎ። ኦኬ። እሱስ አባቱን ያውቃል? አባቱን ያገኛል? አንድ ላይ ነን እኮ ያው ይገባል። እሱማ እኮ አሁንም አንድ ላይ ነን፣ ግን ምንም ጥቅም የለውም። እሱ ያው የእሱ ስራ ባይናገርም ቆንጆ ነው። ልክ እንደሌለ ዛሬ እሱ ጥያቄ ሌላ ነው። አብራችሁ ናችሁ አይደላችሁም? አይደለም ጥያቄ። አባቱን ያውቃል? ይገናኛሉ? አዎ አዎ። አትሊስት ለእሷ ግን ቢያንስ አታስተዋውቂያት። ስለሞተ ፎቶ ካለሽ አሳያት። ፎቶ የለኝም። ያን ጊዜ ፎቶ ምን እቺ ጠቅጠቅ ስልክ ናት። በምንም ፎቶ ይዘዋለሁ? የለም። ቤተሰቦቹ ጋር የለም? ቤተሰቦቹ ጋር ቤተሰቦቹን አውቀዋለሁ፣ ግን አልጠየኩም። እስከዛሬ ፎቶ ነው አልጠየኩም። ጠይቂያ። ጉርድ ፎቶም ቢሆን
ቤተሰቦቹ ጋር ካለ አባቷን በመልክ ትወቀው። በህይወት ባይኖርም አትሊስት በአካል ባታገኘውም በመልክ ግን አባቷ ምን አይነት መልክ እንደነበረው ትወቅ። ፈልጊላት ፎቶ። እሺ ፈልጋለሁ። እስቲ ከተገኘ ፈልጋለሁ። ፈልጊላት ፕሊዝ። በተረፈ በጣም ጎበዝ እናት ነሽ። በርቺ፣ ጀግና ነሽ። እሺ እሺ እናት እናመሰግናለን ታሪክ ስላካፈልሽን። አመሰግናለሁ። እሺ 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 እናት ሰላም ሁኚ። ደግሰውንና ፍላወር ኦፍ ኢትዮጵያን ፎሎ እያደረጋችሁ ጋይስ የኔን ሰከንድ አካውንትም ሶስቱንም ገስት ላይ ያሉትን አካውንቶች ፎሎ እያደረጋችሁ